ሰላም ውድ ቤተሰቦቻችን፣ ዛሬም እንደተለመደው ለኤግዛማችሁ የሚያዘጋጁ የተወሰኑ ጥያቄ ይዤ መጥቻለሁ። አንደኛ ጥያቄ the simplified form of 6 root 50 over 3 root 108 minus 3 root 32 over 3 root 108 ስንት ይሆናል ነው የሚለው። ስለዚህ እዚህ ሲምፕሊፋይድ ፎርሙን እንፈልጋለን። 6 root 50 over 3 root 180 minus 3 root 32 over 3 root 108 እሺ ያው ዲኖሚኔተራቸው አንድ አይነት ስለሆነ መቀነስ እንችላለንና ቀጥታ አንዱን ወስደን ማለት ነው። ስለዚህ 3 root 108 6 root 50 minus 3 root 32 እሺ 50 ማለት 6 into 25 ሲባዛ 2 ነው ማይነስ 3 ይሄም 32 ማለት ደግሞ 16 ሲባዛ 2 ኦቨር 3 into 108 ማለት ደግሞ 9 ሲባዛ 3 ሲባዛ 4 ነው። እሺ 25 ከስኩዌር ሩት ሲወጣ 5 ነው። 5 ሲባዛ 6 30 ይሆናል። 30 root 2 ማይነስ 16 ከስኩዌር ሩት ሲወጣ 4 ነው። 4 ታይምስ 3 12 ይሄ ደግሞ 2 ይቀራል ማለት ነው። ኦቨር እሺ ከዚህ 4ም 9ም ይወጣሉ። ስለዚህ 3 ታይምስ ይሄ ሲወጣ 3 ነው። ይሄ ሲወጣ 2 ነው። 3 ይቀራል ማለት ነው ውስጥ። እሺ ይሄ ያው ይሄም ሩቱ ስለሆነ 30 ሲቀነስ 12 ማለት እንችላለን። 18 ሩት 2 ኦቨር 3 ሲባዛ 3 9 9 ሲባዛ 2 18 ሩት 3 ይሄ በዚህ ይጣፋልናል። የሚቀረን ምንድነው? ሩት 2 ኦቨር ሩት 3። ስለዚህ ራሽናላይዝ እናድርገው በሩት 3 ብናበዛው ይሄ ማለት ሩት 6 ይሆናል። ይሄ ማለት ደግሞ 3 ይሆናል ማለት ነው። ስለዚህ መልሳችን ስኩዌር ሩት ኦፍ 6 ኦቨር 3 ይሆንልናል ማለት ነው። ቢ ላይ ያለው ትክክል ነው። ሁለተኛው if GCF of x, 48 12 ከሆነ and LCM of x, 48 144 ከሆነ ዘን x ኢዝ ይለናል። እዚህ ላይ ምንድነው ለምሳሌ ሁለቱም LCMም GCFም አንድ አይነት ነገር ከጠየቀ እዚህ ጋር አሁን የGCFም x, 48 ነው። LCMም x, 48 ስለዚህ ለምሳሌ LCM of a, b GCF of a, b እንደዚህ በእንደዚህ አይነት ፎርም ከተጠየቅን ይሄ ማለት የሁለቱ ብዜት a ታይምስ b ከየኤልሲኤሞቹ ብዜት LCM of a, b ታይምስ GCF of a, b ስለዚህ እንደ a ምን አለን? ሌት ኤን ኤክስ ነው ብለነው ቢን ደግሞ 48 ብንል ስለዚህ ኤክስ ታይምስ 48 ማለት ነው። ይሄ ማለት 48 ኤክስ ይሆናል እኩል ይሆናል ኤልሲኤም ኦፍ ኤ ኮማ ቢ እንደ ኤ ስለዚህ ኤክስ ኮማ 48 144 ሲባዛ ጂሲኤፍ ኦፍ ኤ ኮማ ቢ ይሄ ማለት ጂሲኤፍ ኦፍ ኤክስ ኮማ 48 ማለት ነው። እሱ ደግሞ ስንት ነው? 12 ስለዚህ 48 ኤክስ እኩል ይሆናል 144 ሲባዛ 12 ደግሞ 1728 ይመጣልናል። ኤክስን ለማስቀረት ለ48 ኤክሳችን 36 ይሆናል ማለት ነው። ስለዚህ በእንደዚህ አይነት ፎርም ሲሰጣችሁ ይሄን ፕሮፐርቲ ተጠቅማችሁ ብትሰሩት መልካም ነው። ስለዚህ መልሳችን ኤ ነው ማለት ነው 36። ሶስተኛ ጥያቄ A bag contains 2 red, 3 yellow and 5 green balls.
1 is drawn at random. What is the probability that the drawn ball is not yellow? እዚህ ጋር የየሎ ያልሆነው ፕሮባቢሊቲ ምን ያህል ነው የሚለን። እሺ እንደ አጠቃላይ ሬድ ቦል 2 ተሰጥቶናል። ሬድ 2 የሎ 3 ግሪን 5 ተሰጥቶናል። ስለዚህ አጠቃላይ ሳምፕል ስፔሳችን 10 ቦል አለን ማለት ነው እንደ አጠቃላይ። ስለዚህ ምንድነው የምናደርገው? መጀመሪያ የየሎን ፕሮባቢሊቲ እንፈልግ ማለት እያንዳንዱን እንፈልግና ለምሳሌ ፕሮባቢሊቲ ኦፍ ሬድ ስንት ነው? 2 ሳምፕል ስፔሱ አጠቃላይ ስንት ነው? 10 2 ከ10 ውስጥ ማለት ነው። ይሄ ማለት 1/5። እሺ ፕሮባቢሊቲ ኦፍ የሎ 3 አጠቃላይ 10። እሺ ፕሮባቢሊቲ ኦፍ ግሪን 5/10 1/2 እንደማለት ነው። እሺ አሁን እየተጠየቅን ያለ ነው ፕሮባቢሊቲ ኦፍ ኖት የሎ ነው። የሎ ቢሆን እዚህ ጋር እንደሰራ ነው 3/10 ነው። ግን ኖት የሎ ከየሎ ውጪ የሆኑትን ለማግኘት ደግሞ 1 ማይነስ ፕሮባቢሊቲ ኦፍ የሎን መቀነስ ነው ማለት ነው። ፕሮባቢሊቲ ኦፍ የሎ ደግሞ 3/10 ነው። ይሄ ማለት 7/10። ከፈለግን ደግሞ ቀጥታ ፕሮባቢሊቲ ኦፍ ሬድ ሲደመር ፕሮባቢሊቲ ኦፍ ግሪን ማድረግ እንችላለን። ምክንያቱም ኖት የሎ እያለ ስለሆነ የሁለቱን ነው የፈለገው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ሬድ 2/10 ሲደመር ፕሮባቢሊቲ ኦፍ ግሪን 5/10 ያው ይሄም 7/10 ነው የሚመጣው ማለት ነው። ከፈለግን ዋን ያልንበት ምክንያት የሶስቱን ፕሮባቢሊቲ ሶስቱን ፕሮባቢሊቲ ብንደምር ዋን ነው የሚመጣው። ያው እዚህ ጋር 2/10 ሲደመር 3/10 ሲደመር 5/10 ብናደርግ ዋን ነው። ስለዚህ ዋን እንደ ሙሉ ወስደን የየሎን ፕሮባቢሊቲ ቀነስን ማለት ነው። የሱስን ቀነስ 7/10 ይመጣልናል ማለት ነው። ስለዚህ መልሳችን ቢ ላይ ያለው ነው። አራተኛ if x² plus xy እኩል ይሆናል 10 then what is the value of dy by dx? እሺ x² plus xy እኩል ይሆናል 10 dy by dx ያው የተለየ ነገር የለውም። dy by dx ሲባል ለምሳሌ f of x ኖሮ f ዴሪቬቲቭ እንደሚባለው ነው። ግን ይሄኛውን በf of x or በy ፎርም መጻፍ አለብን። ይሄን በy ፎርም ለመጻፍ ደግሞ xy እኩል ይሆናል 10 minus x²። እሺ over x ስለዚህ y እኩል ይሆናል 10 minus x² over x። ስለዚህ አሁን y ይሄ ማለት f of x እንደማለት ነው። 10 minus x² over x ይሄን f ዴሪቬቲቭ ማድረግና dy by dx ማለት አንድ አይነት ነው ማለት ነው። ስለዚህ የዚህን f ዴሪቬቲቭ of x ስንሰራ ይሄ በምንድነው የምንሰራው? በቼን ሩል ነው። ቼን ሩል ማለት ደግሞ የላይኛውን 10 minus x² ዴሪቬት አድርገን ይሄኛውን ሳናረግ ማይነስ እንልና የላይኛውን አሁን ደግሞ ሳናረግ እና የስረኛውን ደግሞ ዴሪቬት አድርገን ማለት ነው ኦቨር ይሄኛውን ስኩዌር x² ይሆናል። እሺ ይሄ ዴሪቬት ሲሆን ይሄ ኮንስታንት ነው 0 ነው። ኔጌቲቭ x² ዴሪቬት ሲሆን ማይነስ 2x ይሆናል ታይምስ ውጭ ላይ x አለን ማይነስ ይሄ ዴሪቬት ሲሆን ዋና ስለዚህ ከዚህ ጋር ሲባዛ ያው ራሱ ነው 10 minus x²። እሺ እና አብዛይን ኦቨር ይቅርታ x² አለ
ኤ ሲበዛ ኔጌቲቭ 2x ስኩዌር ማይነስ 10 ፕላስ ኤክስ ስኩዌር ኦቨር ኤክስ ስኩዌር ማይነስ 2x ስኩዌር ፕላስ ኤክስ ስኩዌር ማይነስ ኤክስ ስኩዌር ማይነስ 10 ኦቨር ኤክስ ስኩዌር የምናችን ነው። ኤፍ ዴሪቬቲቭ ኦፍ ኤክስ ኦር ዲዋይ ባይ ዲኤክስ ያልነው ማለት ነው። ግን የተጠየቅነው ምን ላይ ነው? ኤክሳችን 2 ሲሆን አይደል? ስለዚህ እዚህ ውስጥ 2 ማስገባት ነው ማለት ነው። ማይነስ ኦፍ 2 ስኩዌር ማይነስ 10 ኦቨር 2 ስኩዌር ይሄ ማለት ማይነስ 4 ማይነስ 10 ኦቨር 2 ስኩዌር 4። እሺ ይሄ ስንደምረው ኔጌቲቭ 14 ኦቨር 4። እሺ በሁለት ስናቃለው ኔጌቲቭ 7 ኦቨር 2 ይሆናል ማለት ነው። ስለዚህ መልሳችን ኔጌቲቭ 7 ኦቨር 2 ነው። ኤ ላይ ያለው ነው። እሺ አምስተኛ the inverse of the function defined by g of x equal to x over x plus 3 is g of x equal to x over x plus 3 ኢንቨርስ ማለት ቦታ መቀየር ነው። ኤክስን በዋይ ዋይን በኤክስ ቦታ ማስገባት ከዛ ለዋይ ሶልቭ ማድረግ ነው። ይሄ ማለት g of x ስንል ዋይ ነው። ዋይ እኩል ይሆናል 2x over x plus 3 ስለዚህ ይችን ኤክስ ማድረግ ነው። ይሄን ደግሞ ዋይ ማድረግ ነው። ስለዚህ ኤክስ እኩል ይሆናል 2y over y plus 3 ዘናውን ለዋይ ሶልቭ ማድረግ ነው። እሺ ከዚህ ጋር ሲባዛ 2y እኩል ይሆናል xy plus 3x እቺ ወደዚህ እናሻገር 2y minus xy እኩል ይሆናል 3x ኮመን y እናወጣ 2 minus x እኩል ይሆናል 3x። እሺ ለ2 minus x 2 minus x በዚህ ይጣፋልናል y እኩል ይሆናል 3x 2 minus x y ኢንቨርስ ማለት ነው። ኦር ደግሞ g ኢንቨርስ ኦፍ x እኩል ይሆናል 3x ኦቨር 2 minus x ይሆናል 3x ኦቨር 2 minus x ምርጫ ላይ እሺ እናስተካክል እስቲ ወደ b እንዲቀርብልን ማለት ነው። እቺ ማለት 3x ኦቨር ማይነስ x ፕላስ 2 ማድረግ እንችላለና ቦታ ነው የቀየርኩት ፊት ለፊት አመጣኋት። እሺ 3x ኔጌቲቭ ኮመን ብናወጣ x ማይነስ 2 የማለት ደግሞ ላይ መሄድ ይችላል ኔጌቲቭ 3x ኦቨር x ማይነስ 2 ኔጌቲቭ 3x ኦቨር x ማይነስ 2 b ላይ እናገኛለን። ቀጣዮቹን ጥያቄ በሚቀጥለው ፓርት እንሰራለን። እናም ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ለሌሎች እንዲዳረስ ሼር በማድረግ ተባበሩን። ቴንኪው